ካርሎስ አሁን ኔትወርክ በስትክክል የሚሰማ ይመስለኛል። ዛኪ እንዴት ነህ? በስትክክል ይሰማል አይደለ? በደንብ ይሰማል። ወይ ትንሽ አሞኝም ነው ራሱ በቃ ፕሮግራሚን ራሱ ካንስል አለማድረግ ነው የገባሁት። እንዴት አለ ካርሎስ? አሎ እግዚአብሔር የተመሰገነ ይሁን። እናንተ እንዴት ነህ? እንዴት አላችሁ እናንተ? እግዚአብሔር ይመስገን። ተወዳጆች እንግዲህ ይኸው እንደምታዩት ነጠላ ለብሶን የመጣው ተወዳጅ ወንድማችን እጅግ በጣም አምሮበት ኦርቶዶክሳውያን እንደው አንድ ቻሌንጅ ይኸው እስኪ እንደው ፕሊዝ ሁላችሁም ሲን ቻሌንጅ ተቀላቀሉ። ይኸው እመኑ ልንገራችሁ፣ የትኛውም ኦርቶዶክሳዊ እስቲ ነጠላ ይልበስ። እስቲ ነጠላ ለብሶ ደግሞ ማያምርበት ሰው ይኖር፣ እኔ እቀጣለሁ። ሁላችሁም ሲ ቻሌንጅ ዝም ብላችሁ እየለበሳችሁ ሲራቻችሁን ተመልከቱት። እንደው በጌታ ካርሎስ በጣም ያማረብ እውነት እግዚአብሔር ያክብርልኝ ወንድሜ፣ በጣም አመሰግናለሁ። ኦኬ እሺ፣ ለተወሰኑ ደቂቃዎች ሰዎች ከላኩልህ አክሴፕት አታድርግ። ያው ምናልባት ተገባ ስለማያውቁት ችግር የለውም ካንስል አደርገዋለሁ። አሉ ባለፈው እንግዲህ ደውለልኝ ያው እኛ ወጣቶች ቲክቶክ ላይ ያለነውን እንደዚህ በሃይማኖታችን እንድንጠነክር ምናምን ብዙ ረድታችኋል። በመጀመሪያ ሀሳቤን ስገልጽ የእናንተ አሁን በዚህ የላይቭ ትምህርታችሁ ብዙ ወጣቶችን ወደ ሃይማኖታቸው እንዲመለሱ ሃይማኖታቸው ላይ ጠንካራ እንዲሆኑ በጣም ትልቅ ሚና ተጫውታችኋል። እሱን ላመሰግን ወዳለሁ። በተጨማሪም ደግሞ እኔም ደውለ እንደዚህ ስትለኝ ማንም ሰው ነው እንደዚህ በማያገኝ ይብን ራሱ ሃይማኖት የራሱ ምንድን ብሎ እስከ መጠየቅ ነው። ኦርቶዶክስ ምናምን ብዙ ሰው አያውቀኝም ተከታዮቼ እና ምናልባት ዛሬ አንዳንድ ተከታዮቼ ያው ምናልባት ኦርቶዶክስ መሆኔ ምናምን በደንብ ሊረዱት ይችላሉ። እና ወጣቱ ወደ ሃይማኖቱ እንዲመለስ እንዲጠነክር የምታደርጉት ተሳትፎ በጣም ጥሩ ነው ወንድሜ። እግዚአብሔር ያክብርልኝ ልል እወዳለሁ። አንተም እንዳልከው አንዳንድ ጥያቄዎች ካሉ ኦርቶዶክስ ላይ ምናምን ብላይ ነበረና አንዳንድ ጥያቄዎች የተወሰነችም አምጥቼ ያው ለመወያየትም እንዲመቸን ነበረና ወደ ጥያቄዎች ከመግባታቸው በፊት የምትለው ነገር ካለ ተጨማሪ ነገር ምናምን ካርሎስ? እኔ ሌላ ምንም የምለው ነገር የለም። በመጀመሪያ በኦርቶዶክስ ወንድማችን እና ስላገኘን አንተም ስለመጣ እጅግ በጣም አድርገን እናመሰግናለን። ማንም ሰው እዚህ ቲክታክ ላይ ምንም አይነት ኮንተንት ሊኖረው ይችላል። ነገር ግን የሆነ ታይም ላይ ምቹ በሆነ ሰዓት የቅድስት ቤተክርስቲያኑ ትምህርት ሌሎችም ሰዎች እንዲያውቁ ማድረግ የሁሉም ደግሞ ኦርቶዶክስ ግዴታ ነው። እናንተም ፈቃደኛ ሆነ የቲክቶክ ቤተሰቦችህም እግዚአብሔርን ቃል እንዲያዳምጡ ምክንያት ስለሆንክ እጅግ በጣም አድርገን እናመሰግናለን። በርታልን። እኔ ጋር ያላችሁ ኦርቶዶክሳውያን ሁላችሁ ወንድማችን ካርሎስን ፎሎ አድርጉት። የፎሎወር በእርግጥ ጥረት ኑሮበት አይደለም፣ ግን ያው ቤተሰብ ለመሆን ያክል ሁላችሁ ፎሎ አድርጉት። የመጀመሪያው ጥያቄ ምን መሰለህ? አሎ አይደል? ያው ወጣት ተቆራርጦ ነበር ካርሎስ ትንሽ ተቋርጣ ነበር። አሁን መጣ። በቃ በጣም አሪፍ። እሺ አሁን ተስተካክሏል። በጣም አሪፍ። ያው ወጣት እንደመሆኔም ወጣቶችን የሚወክልም ጥያቄ ነው የመጀመሪያው የምጠይቀውና የመጀመሪያው ጥያቄ በዚህ በወጣትነት እድሜያችን ለእኛ ትንሽ የሚመስሉ ነገሮች ግን ያው በእግዚአብሔር ዘንድ ሊያስቆጡ የሚችሉ ባለማወቅም በማወቅም ልናደርጋቸው የሚችሉ ስህተቶች ከወጣትነታችን ምንድን ናቸው? ለእኛ ትንሽ ካርሎስ ምናልባት ከወጣትነት ጋር ስለተያያዘ ምናልባት እዚህ ላይም ያለን ወጣት የሆነ እህቶች ወንድሞች በጣም ሁላችንም ስለሚመለከተን እንጥቀሰው። ምንድነው መሰላችሁ? ትልቁ ነገር እስፔሻሊ በወጣትነታችን ሰዓት እግዚአብሔርን ልናስቀይምበት የምንችለው ትልቁም ኃጢአት ትልቁም በደል ዝሙት ነው ተወዳጆች። በነገራችን ላይ በዘመነ ሰማዕታት ቅዱሳን ስለ ክርስቶስ ብለው ደማቸውን አፍስሰው አጥንታቸውን ከስክሰው ስጋቸውን ቆርሰው ተስፋ የሚያደርጓት መንግስተ ሰማያትን ገንዘብ አድርገዋል።
ስለ ክርስቶስ ያንን ሁሉ ዋጋ ከፍለዋል። ተወዳጆች የዚህ ዘመን ሰማዕትነት ደግሞ ከፍትወት ራስን መጠበቅ ከፍትወት በቃ እያንዳንዱ ኦርቶዶክስ የሆነ ሰው በአጠቃላይ ከፍትወት ራሱን የሚጠብቅ ከሆነ የዘመኑ ሰማዕት ነው። የእንደ በፊቱ የግድ ስጋው መቆረስ አጥንቱ መከስከስ ደግሞ መፍሰስ የለበትም። ሰማ ማለት የግዕዝ ቃል ነው። መሰከረ ማለት ነው። ተወዳጆች እንዳልኳችሁና የዚህ ዘመን ትልቁ ሰማዕትነት ያ ነው እና እንደምታውቁት ቅዱስ ቤተክርስቲያናችን በጣም ከምታከብራቸው ቅዱሳኖች በጣም አብዛኞቹ ከስጋዊ ፍትወት ራሳቸውን ጠብቀው ስለ ክርስቶስ ኢየሱስ የተጋደሉ ናቸው። ለዛ ነው ቅዱስ ኤፍሬም በውዳሴ ማርያሙ ላይ ሰማዕታት በእውነት የዚችን ዓለም ጣዕም ናቁ፣ ደማቸውን ስለ ክርስቶስ አፈሰሱ፣ ስለ መንግስተ ሰማያት ብለው መራራ ሞትን ታገሱ ያለው ለዛ ነው። ስለዚህ በዘመናችን ትልቁ ፈተና ስጋዊ ፍትወት ነው እና የትኛውም ወጣት የሆነ ሰው ደግሞ ራሱ ሊጠብቅ የሚገባው ከዛ ነው። በዘመናችን ያሉ ወንድሞች ልክ እንደነ ሙሽራው ገብረ ክርስቶስ መሆን ይጠበቅባቸዋል። ኦኬ ልክ እንደ ወጣቶች ማለት ነው። እንደነ ቅዱስ ጊዮርጊስ መሆን ይጠበቅባቸዋል። ምድራዊ የሆነ ዝና ስጋዊ የሆኑ ፍትወቶችን በአጠቃላይ ርቀው በህይወታቸው ክርስቶስ ኢየሱስ እንዲከብር ማድረግ አለባቸው። በተመሳሳይ ደግሞ እህቶቻችንም የቅድስት አርሴማን ፈለግ መከተል አለባቸው። ካለው ሲዬ እንደምታውቀው አሁን በዘመናችን እንደ አንዲት ሴት ሁለንተኗ ውብ ሆኖ ያማረ ሆኖ ስትፈጠር ምን ነው የምታስበው? ኦኬ ምን ነው በአእምሮ የሚመጣው? እንዴት አርጌ ነው ባለጸጋ የሆነን ሰው አግብቼ ህይወት የተስተካከለ የሚሆነው ነው። ነገር ግን በዘመናችን ያሉ እህቶች ትልቅ አብነት ምሳሌ የምትሆን ቅድስት እናት አለቻቸው። ማን? ቅድስት አርሴማ። ባይዘዌ በዚህ አጋጣሚ ሁላችሁም እዚህ ውስጥ ያላችሁ ወንድሞች ስለ ቅድስት አርሴማ ብዙ እውቀቱ የሌላችሁ ብለሽ ስለሷ በጣም ብዙ መጽሐፎችን አገላጣችኋለሁ። የአርማኒ ሀገር ተወላጅ ነች እና በጣም ሁለንተኗ ውብ የሆነች ሴት ሁለንተኗ እጅግ በጣም ውብ የሆነች ሴት ነች እና ይህች ሴት እጅግ በጣም ብዙ መኳንንቶችና ነገስታት ለስጋዊ ፍትወት ሲፈልጓት ስጋዊ ፍትወቷን በአጠቃላይ ገታ ራሷን ስለ ክርስቶስ ኢየሱስ ሙሽራ ያደረገች ቅድስት ሴት ነች። የጎልማሶች አንደበት ያሸነገላት ማለት ነው። ስለዚህ በዘመናችን ያሉ እህቶች ወጣት የሆኑት ማለት ነው የቅድስት አርሴማን ፈለግ መከተል አለባቸው ከዓለም ፈተና ለማራቅ። በተመሳሳይ ወንድሞቻችንም ልክ እንደዛው የቅዱስ ጊዮርጊስን ፈለግ መከተል አለባቸው። ሰማዕቱ ቅዱስ ጊዮርጊስ እንደምታውቁት በነበረበት ዘመን ወጣት በነበረበት ዘመን እጅግ በጣም ጀግናም የሆነ ሰው ነበር። በነገራችን ላይ ግን በትዕቢት ያልታበየ ኦኬ በምድራዊ ፍቅረ ነዋይ ያልወደቀ እጹብ ድንቅ የሆነ ታላቅ ተጋዳይ ነበር። ወንድሞችን በተመሳሳይ የቅዱሳንን ፈለግ መከተል አለባቸው። ለምሳሌ ካለው ሲሄ አንተ እና ሌሎች ወንድሞች ቲክታክ ላይ ያሉ ሌሎች ኦርቶዶክስ የሆኑ ወንድሞች እግዚአብሔር በሰጣችሁ አቅም ለምሳሌ ማስተማር ላችሁ ሊሆን ይችላል፣ ለዘመን ላችሁ ሊሆን ይችላል። ነገር ግን እግዚአብሔር የሰጣችሁ ትልቁ ነገር አለ። በሰው ዘንድ የመደነቅ በሰው ዘንድ የመወደድን ጸጋ ሰጥቷቸዋል። ቅዱስ ጳውሎስ መንፈስ ቅዱስ አንድ ነው፣ የመንፈስ ቅዱስ ስጦታዎች ግን ልዩ ልዩ ናቸው ይላል እና በሰው ዘንድ የመወደድ ጸጋ ሰጥቷቸዋል። ይህንን ጸጋቸውን ተጠቅማችሁ ዛሬ በዚህ ችለት ለምሳሌ አንተ ነጠላ ለብሰህ ክርስቶስ ኢየሱስ ቃል ሁሉም ሰው እንዲሰማ እያደረግክ ነው። በቃ በዚህ ዘመን ያለን ወጣቶች ይህንን ማድረግ ያለበት። ትልቁ ግን ሊጥለን የሚችለው ፈተና ምንድነው ብያለሁ? ትልቁ ሊጥለን የሚችለው ፈተና ስጋዊ ፍትወት ነው። እግዚአብሔር አምላክ ከእንደዚህ አይነት ነገር እንድንርቅ እንግዲህ ሁላችን ይርዳን። አሜን። እሺ ቀጥል ከልጽ። እሺ ሁለተኛው ጥያቄ ደግሞ ያው አንዳንድ የእስልምና ተከታዮች ጓደኞች ማሉና በማለት የሃይማኖት ክርክር መነሳቱ አይቀርም እና እንደዚህ ሲባል ሰው ከመወለዱ እስላም ነበር ለዛም ነው የሚጠመቀው እና ወንዱ በስንት ቀን ነው ሴት ልጅ በስንት ቀን ነው የሚጠመቀው? የቀናት ልዩነት ውስጥ ለምን? መልካም አንዳንድ ጊዜ ምን አሉ መሰለ መጋቢ አዲስ እሸቱ በቤተክርስቲያናችን እጅግ በጣም የሚወዳቸው መምህር ናቸው። አንዱ ብዙ ነገር ያልማላሉና በቃ አረተው ማለት ቢሰለቻቸው ህልም አይከለከልም። በስተመጨረሻ ያሉት ነገር ያንን ነው ማለት ካሉ ሲል ለምሳሌ አሁን አንተ ጥቁር ነህ ብለህ መልስ ምንድን ነው?
በቃ አሁን እየሆነ ያለ ያ ነው ባጭሩ። እና ለምሳሌ እኛን በክርስቶስ ኢየሱስ ምናምን ሰዎች ለምሳሌ ከእስልምና ቤት ያሉ ወንድሞቻችን አይ እናንተ እኮ ስትወለዱ ጀምሮ ሙስሊሞች ናችሁ፣ እናንተ ክርስቲያን ሆናችሁ ተጠምቃችሁ ነው የሚሉ ከሆነ ጀስ ባጭሩ እያሉት ያሉት ምንድነው መሰለህ? እንዳንተ አይነት ቆዳን ያለን ሰው ተጠቅተው ጥቁር ነህ እያሉት ነው። አይደለሁም ምን ሆነህ ነው ብሎ መከራከር በራሱ ድክመት ነው ካለው አንዳንድ ጊዜ በዝምታ የምናልፋቸው ነገሮች በነገራችን ላይ ሀሳቦቹን ፈርተናቸው ወይም ደግሞ እንደው የሰቡ ሀሳቦች ሆኖብን ሳይሆን አንዳንድ ጊዜ ንቆ ከመተውም አንፃር ነው። ኤኒዌይስ ግን አንድ ሰው ወደ እስልምና እምነት ሲቀላቀል በእምነቱ ስርዓት ሸሃዳ ይፈጽማል። በደንብ አዳምጡ፣ ሸሃዳ ይፈጽማል። አንድ ሰው ወደ እስልምና ሲገባ ሸሃዳ ይፈጽማል እና የሚብሉት ሸሃዳ አለች፣ የሆነች ስቴትመንት ማለት ነው። ያቺን ስቴትመንት አንድ ህፃን ከእናቱ ማፀን ሲወጣ ይላል እያለቀሰ የሆነ አስቀያሚ የሆነ ድምፅ አውጥቶ እያለቀሰ ከእናቱ ማፀን ይወጣል እንጂ በአሁን ሰዓት ላይ በእስልምና እምነት ያሉ ወንድሞቻችን የሚሏትን ስቴትመንት እያለ አይወጣም ነው ማለት ነው። አንድ እሱ ነው። ሁለተኛ ደግሞ እኛ በነገራችን ላይ ጥምቀትን የምንጠቀመው ክርስቲያን ለመሆን አይደለም ካሉ የእግዚአብሔር ልጅነት ለማግኘት ነው። እሺ የማንን ልጅነት አልኩ? የእግዚአብሔር ልጅነት። አዎ ልክ መጽሐፍም ሲናገር ነው ዳግም ከዋና ከመንፈስ ካልተወለዳችሁ የእግዚአብሔር ልጅነት አታገኙም እንዳለ ሁሉ የእግዚአብሔር ልጅነት ለማግኘት እንጠመቃለን። እርግጥ ነው ያላመኑ ሰዎች ወደ ቅዱስ ቤተክርስቲያን ሲመለሱ በነገራችን የመጀመሪያ የሚያደርጉት ነገር ምንድነው? በመጀመሪያ በክርስቶስ ኢየሱስ ያምናሉ። ልክ በማርቆስ ወንጌል እንደተጻፈው ያመነ የተጠመቀ ይድናል እንደተባለ ሁሉ ድህነትን ያገኙ ዘንድ ኢኒሻል ሳልቬሽን የምንለውን ያገኙ ዘንድ ሰዎች ምንም አይነት ስራ መስራት ሳይጠበቅባቸው በክርስቶስ ኢየሱስ አምነው ይጠመቃሉ። የምንጠመቀው ሙስሊም ሆነን ከዛ ክርስቲያን ለመሆን ነው? አይ እንደዛ የሚባል ነገር የለም። የሆኑ ሰዎች በአእምሯቸው የፈጠሩት ሎጂክ ነው። እነሱ አይ ትክክል ነው ወይ ትክክል አይደለም እስከሚሉ ድረስ ሰዎች መጠበቅ የለባቸው። ክርስቲያን የሆኑ ሰዎች ግን እውነታውን ሊረዱ ይገባል። ቀጣዩ ነገር በስንት ቀን ነው የምንጠመቀው? ምክንያቱ ምንድነው የሚለው ነው። ጥምቀት ዶግማ ነው በቤተክርስቲያናችን። የህፃናት ጥምቀት ግን በቤተክርስቲያናችን ይሄ ቀኑ ማለት ነው ወንዶች በ40 ቀን ሴቶች በ80 ቀን የሚጠመቁት ስርዓት ነው። እንደ ሁኔታው በነገራችን ላይ ሴቶችም 80 ቀን ሳይሞላቸው ወንዶችም ደግሞ ከተወለዱ 40 ቀን ሳይሞላቸው ሊጠመቁ ይችላሉ። ምክንያቱም ስርዓት ስለሆነ የተሰካነ በቤተክርስቲያናችን። ለምንድን ነው በ40 እና በ80 ቀን የሚጠመቀው ሲባል ካርሎስዬ እንደ ሐሳብ ሌሎችም ክርስቲያኖች ወንድሞች እንድታውቁት አዳም በተፈጠረ በ40 ቀን ድርሳነ መድኃኔዓለም መቅደሙ ላይ ሐሳብ ተቀምጧል። አዳም በተፈጠረ በ40 ቀኑ ወደ ገነት ስለገባ ኦኬ ወንድ የሆኑ ህፃናት በአጠቃላይ በ40 ቀናቸው ይጠመቃሉ። ኦኬ እህቶችስ ሔዋን በ80 ዓመቷ ወደ ገነት ስለገባች። ከዚህ ጋር ተያይዞ ካርሎስ ከፕሮቴስታንቲዝሙ ቤት የሚነሳ ጥያቄ አለ። ህፃናት ሳያምኑ እንዴት ታስጠምቃላችሁ? እናንተ ኦርቶዶክሳውያን ህፃናት ሳያምኑ እንዴት ታስጠምቋቸዋላችሁ የሚል ሐሳብ በጣም ብዙ ጊዜ በተደጋጋሚ ይነሳል። ጥያቄው በራሱ ሎጂክ ስለሆነ ሎጂክ የሆነውን ሐሳብ በቃ በሎጂክ እንዲሁ መልሱን ላስቀምጥልህ። የመጀመሪያው ትልቁ ነገር ካርሎስ ለምሳሌ አንድ ሰው ልጆች ቢኖሩት ጤነኛ የሆነ ሰው ማለት ነው ጤነኛ የሆነ ትዳር ያለው ሰው ልጆች ቢኖሩት እና ከልጆቹ መካከል አንዱ ቢታመምበት ልጁን ሆስፒታል ለመውሰድ የልጁን ፍቃድ ይጠይቋል ካርሎስ? አይጠይቀውም። ለምንድን ነው የማይጠይቀው? ምክንያቱም ለልጁ የሚበጀውን ነገር ወላይ ስለሚያውቅ እሱ ያገኘውን ጤና እሱ ገንዘብ ያደረገውን ጤና ልጁም እንዲያገኝለት ስለሚፈልግ ወዲያውኑ በሰኮንድ ፍራፍራፊ ልጁ ድንገት ቢታመም ከመቀጽበት የልጁን ፍቃድ ሳይጠይቅ አንጠልጥሎ ሆስፒታል ይወስደዋል። በተመሳሳይ ኦርቶዶክሳዊ የሆኑ ቤተሰቦችን በነገራችን ላይ ልጆቻቸው እነሱ ያገኙት ድነት እንዲያገኙ ስለሚፈልጉ ወንዶችን በ40 ቀናቸው ሴት ህፃናትን በ80 ቀናቸው ሀብተው ለናንስ መከረሰናን እንዲያገኙ ያደርጋሉ። ይሄ የቤተክርስቲያን ስራ ነው። ካርሎስ ሶስተኛው ጥያቄ ክርስትና ያው ክርስትና እምነት ብዙ አይነት ክርስትና እምነቶች አሉ። ኦርቶዶክስ፣ ፕሮቴስታንት፣ ካቶሊክ ምንላቸው ክርስትና እምነቶች አሉ። ለምንስ እንደዚህ ክርስትና ተከፋፈለ ተብሎ ተከፋፈለ? ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት ሌላም የኦርቶዶክስ የክርስትና እምነት እና ለምንስ እንደዚህ ተከፋፈለ?
ልዩነታችን መልካም እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በማርቆስ ወንጌል ምዕራፍ 16 ላይ በፊልጶስ ቂሳርያ ደቀ መዛሙርቱን ሰብስቦ አንድ ጥያቄ ጠይቋቸው ነበረ ካሉት እሱም ደግሞ ምንድን ነበረ? ሰዎች እኔ ማን ይሉኛል የሚል ነበር። እና ሐዋርያት ሰዎች ሲሉ የሰሙትን በአጠቃላይ ለጌታችን ለኢየሱስ ክርስቶስ ነገሩ። አንዳንዶች ኤልያስ ነህ፣ አንዳንዶች ዮሐንስ ነህ፣ አንዳንዶች ደግሞ ከነቢያት አንዱ ነህ እያሉ ይናገራሉ ብለው ለጌታ ለኢየሱስ ነገሩት። ጌታችን ኢየሱስ ከዛ በመቀጠል እነሱን ጠየቃቸው፣ እናንተስ ደግሞ እኔን ማን ትሉኛላችሁ አላቸው። የዚህን ጊዜ ሊቀ ሐዋርያት ቅዱስ ጴጥሮስ ከተቀመጠበት ብድግ ብሎ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው አለ። አንተ ክርስቶስ የእግዚአብሔር የባህሪ ልጅ ነህ። ኦኬ ሰው ጌታችን ኢየሱስ ይህንን ነገር ከሰማ በኋላ ዝም አላለም። ጴጥሮስ ንዑድ ነህ ክቡር ነህ እስመ ዘኢከሰተ ለከ ዘሥጋ ወደም አለ አቡየ ዘበሰማያት። ይህንን ቃል የገለጸልን ስጋዊ ደማዊ መምህር አይደለም በሰማይ ያለ አባት እንጂ። ስለዚህ ጴጥሮስ ንዑድ ነህ ክቡር ነህ አለው። እሺ አንተ አለት ነህ፣ በአንተ አለትነት ላይ ቤተ ክርስቲያኔ ትታነጻለች። ወአና ቀጸ ሲኦልኒ እየሄጀለዋ የገሃነም ደጆችም አይችሏትም ማለት ክርስቶስ የመሰረታት አንዲት ቤተክርስቲያን ናት ያለች። በደንብ አዳምጡላችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ የመሰረታት አንዲት ቤተክርስቲያን ነች ያለች። ክብር ምስጋና ለአምላካችን ይሁን። ዛሬ እነ ማቴዎስ እነ ማርቆስ እነ ሉቃስ እነ ዮሐንስ እነ ጴጥሮስ እነ ጳውሎስ ዳግም ቢመጡ እንኳን የሚሳለሟት ቤተክርስቲያን ያለችን ሰው። ሌሎቹ ለምንድን ነው በክርስቶስ ኢየሱስ ስም ኢየሱስ በሚለው ስም ይህን ያክል ልዩነት ፈጥረው ያሉት ከተባለ ባጭሩ ካሉሲ መረዳት ያለብን ቀዳሚ ሆነው ለኛም ለማወቅ የሚጠቅመን ቀዳሚ ሆነው ነገር ምንድነው? ሰው ሰራሽ ትምህርት እንበልና ለምሳሌ ፕሮቴስታንቲዝም እንዴት ተፈጠረ ስንል ፕሮቴስታንቲዝምን የፈጠረው ክርስቶስ አይደለም። የኛ የቅድስት ቤተክርስቲያናችን መስራች ክርስቶስ ነው። የፕሮቴስታንቲዝም መስራች ግን ግለሰብ ነው። ማን ነው? እሱ ሉተር ነው። የካልቪን ትምህርትን የሚከተሉ ሰዎች አሉ። የትምህርታቸው መስራች ካልቪን ነው። ሰው ሰራሽ ትምህርቶች ሰዎች ከእውነተኛው መንገድ ፈቀቅ ብለው ሰው ሰራሽ ትምህርትን ገንዘብ እንዲያደርጉ አድርጓቸዋል። ለዛም ነው በነገራችን ላይ ቅድስት ቤተክርስቲያናችን የክርስቶስ ኢየሱስን ወንጌል በአደባባይ በተለያዩ ጊዜያት የምንሰብከው ለዛም ጭምር ነው። በአደባባይ የምናከብራቸው በዓላቶችን ከተመለከት በመስቀል፣ በጥምቀት፣ በደብረ ታቦር በተለያዩ በዓላቶቻችን ላይ ቅድስት ቤተክርስቲያናችን የክርስቶስ ኢየሱስን ወንጌል በሁሉም ቦታ ተሰብካለች። ለምንድን ነው የምትሰብከው? ምክንያቱም እነዛ ሰዎች ልባቸው እውነተኛውን ጌታ ኢየሱስ ክርስቶስን እንደሚሻ ታምናለች። ነገር ግን ክርስቶስን እንዳላገኙ ስለምታውቅ ቅድስት ቤተክርስቲያናችን እነዚህን ሁሉ ሰዎች ወደ እውነተኛው መንገድ ክርስቶስ ወደ መሰረታት ቅድስት ቤተክርስቲያን እንዲመለሱ ቤተክርስቲያናችን ዛሬም ታሰራጭ። ለምን ነው እንዲህ አይነት ሎጂክ የተፈጠረው? በሰው ሰራሽ ትምህርት ነው ካሉት እንደዛ ብለን እንያዘው። አራተኛ እሺ ያው ይሄኛው እንኳን እንደዚህ ቤተ እምነት ወይ ቤተክርስቲያን ስትመሰረት የመጀመሪያው ነገር እዛ ቦታ ቤተክርስቲያን ነው። ቤተክርስቲያኖች ይመሰረታሉ እና የመጀመሪያው ነገር ቤተክርስቲያን ሊመሰረት የመጀመሪያ ቤተክርስቲያን እሺ ሲመሰረት ምንድነው ነው አንድ ቦታ ቤተክርስቲያንን ለመመስረት ሪዝኑ እዛ ቦታ ቤተክርስቲያን አሁን ለምሳሌ እኛ ሰፈር መድኃኔዓለም ቤተክርስቲያን አለና እሺ ይህ ቤተክርስቲያን መጀመሪያ ላይ እዛ ቤተክርስቲያን እንዴት ሊመሰረት ይቻለ? ኦኬ ቤተክርስቲያን እንዴት ነው የምትሰራው ነው መሰለኝ የካርሎስ ጥያቄ። አሁን ባለንበት ሰዓት ላይ የኦርቶዶክስ ቅድስት ቤተክርስቲያን ለምሳሌ አዲስ የሆነ ቤተክርስቲያን እንዴት ነው የሚሰራው አይደለ? መልካም በፍትሐ ነገሥታችን ፍትሐ ነገሥት ማን እንደወሰደብኝ አላውቅም። ካርሎስ ቤቴ ሰዎች እየገቡ መጽሐፍ እየወሰዱብኝ ተቸገርኩ። በፍትሐ ነገሥታችን ላይ ይሄ ሐሳብ ይቀመጣል ተቀምጧል። ቤተክርስቲያን ሲሰራ በመጀመሪያ ቤተክርስቲያን
እንዲሰራ በነገራችን ላይ ምዕመናኖች ናቸው መጠየቅ ያለባቸው። ምዕመናኖች ናቸው። ለምሳሌ አሁን አዲስ አበባ በሀገረ ስብከት ደረጃ ሊቀ ጳጳስ አላት። የአዲስ አበባ ሀገረ ስብከት ሊቀ ጳጳስ አባ ሄኖክ ይባላሉ። በረከታቸው ይደርብን። በአዲስ አበባ ውስጥ ያሉ ምዕመናን ምናልባት ከአዲስ አበባ ከተማ ራቅ ብለው ወጥተው ትንሽ በሚኖሩበት አካባቢ ቦታ ላይ ቤተክርስቲያን አገልግሎት እንዲፈልጉ በዛ አካባቢ ያሉ ምዕመናን ለሊቀ ጳጳሱ ያሳውቁ። ከዛ ደግሞ ሊቀ ጳጳሱ ይላል ፍትሐ ነገሥታችን ላይ ቃል በቃል ስላለ ላይ ሀገራችን እጅግ በጣም 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 ከባባድ የተባሉ የጦርነት ውጊያዎች በጣም ያሳለፈች ሀገር ከመሆኑ የተነሳ ኦርቶዶክስ ቅድስት ቤተክርስቲያን በጣም ብዙ ዋጋ ከፍላለች። በጣም ብዙ አብያተ ክርስቲያናት ተቃጥለዋል። በጣም ብዙ ንዋያተ ቅድሳት ተቀብረዋል። ከዚህ አንጻር በቤተክርስቲያናችን ቦታው ገና ሳይባረክ ታቦታት ከብረው ይገኙና ከዛ በኋላ ብፁዓን ሊቃነ ጳጳሳት ተገኝተው ህንፃ ቤተክርስቲያኑ ከተሰራ በኋላ ይመረቃሉ። ነገር ግን ትክክለኛ ቤተክርስቲያን አሰራር በመጀመሪያ ምዕመናን ለሊቀ ጳጳሱ ቤተክርስቲያን እንዲሰራ እንደሚፈልጉ ያሳውቁ ይላል። ሊቀ ጳጳሱም ቤተክርስቲያን እንዲሰራ በፈለጉበት ቦታው ላይ ያንን ቦታ ማለት ነው ይባርከው ይላል። ኦኬ ሊቀ ጳጳሱ ቢሾፑ ማለት ነው ቦታውን ይባርከው። በዛም ቦታ ላይ ህንፃ ቤተክርስቲያኑ ከተሰራ በኋላ ብፁዓን ሊቃነ ጳጳሳት ተገኝተው ያንን ቤተክርስቲያን የተቀደሰ ስፍራ እንዲሆን ያደርጉታል። በቅባ ሜሮን ያከብሩታል። በውስጡ ያሉ ንዋያትን በአጠቃላይ በቅባ ሜሮን ያከብሯቸዋል። እነዛም ንዋያት በአጠቃላይ ከዛ በኋላ ንዋያት ሳይሆን ስማቸው ንዋያተ ቅዱሳት ይባላሉ ማለት ነው። ስለዚህ አዲስ ቤተክርስቲያን ሲሰራ ሁልጊዜ በፍትሐ ነገሥታችን የተቀመጠው ትክክለኛ ስርዓት ይሄ ነው። በመጀመሪያ ምዕመናን ለሊቀ ጳጳሱ ህንፃ ቤተክርስቲያን እንዲሰራላቸው መጠየቅ አለባቸው። ከዛ በኋላ ያ ሊቀ ጳጳስ እዛ ቦታ ላይ ተገኝቶ ቦታው መባረክ አለበት። ከባረከ በኋላ ህንፃ ቤተክርስቲያኑ ይሰራል። ህንፃ ቤተክርስቲያኑ ከተጠናቀቀ በኋላ ቅባ ሜሮን ይቀባል። ለምንድን? ምክንያቱም ህንፃ ቤተክርስቲያን ሲሰራ ማስታወስ ያለብን ነገር ተወዳጆች፣ በዚህ አጋጣሚ ሁሉም ሰው ህንፃው ቤተክርስቲያን ሲሰራ እያንዳንዱ ቦታ ይረግጠዋል፣ ጫማ ሳይወለቅ ማለት ነው። በቅባ ሜሮን ሳይከብር በፊት ሁሉም አናጺው፣ ግንበኛው፣ ሁሉም ሰው እዛ ቦታ ላይ የስራ ድርሻውን እስከሚወጣ ድረስ ሁሉም ቦታውን ይረግጣል። ከዛ በኋላ ግን በመቅደሱ ካህናት ብቻ የሚረግጡት ቦታ አለ። ዲያቆናት ብቻ የሚረግጡት ቦታ አለ። ምዕመናን ብቻ የሚረግጡት ቦታ አለ። ያ ቦታ የተቀደሰ ስፍራ ይሆን ዘንድ ሊቀ ጳጳሱ በቅባ ሜሮን ያከብረዋል ማለት ነው። ስለዚህ ቤተክርስቲያን ሲሰራ በእኛ ቅድስት ቤተክርስቲያን ስርዓት ቅደም ተከተሉ እንዲህ ባለ መልኩ በፍትሐ ነገሥታችን ላይ ተቀምጧል። ምናልባት ፍትሐ ነገሥት መጽሐፉ ያላችሁ ወንድሞች የመጀመሪያውን ገጽ ገና ስትገልጡት እንዴት ቤተክርስቲያን እንደሚሰራ ነው የሚናገረው። ሌላ ብዙ ገጽ ነው ያይጠበቅባችሁ። የፍትሐ ነገሥታችንን የመጀመሪያውን ገጽ እንደገለጣችሁ በመጀመሪያ የሚናገረው ቤተክርስቲያን እንዴት ነው የሚተከለው፣ ቤተክርስቲያን እንዴት ነው የሚሰራው የሚለውን ሐሳብ እዛ ላይ ያብራራል። ሞር ገብታችሁ እንድታዩት ሪኮመንድ አደርጋለሁ። ይሄ ናቸው፣ እነዚህ ናቸው አራት ጥያቄዎች ያዝኩት። ፈለገኝ እግዚአብሔር ያክብርልኝ። ጥሩና ሰፊ ምላሽ ነው ያገኘሁት። እንግዲህ አሁን ጋር የሚያስተካከሉ ሰው ትልቅ ትምህርት እንዳገኙ ተስፋ አደርጋለሁ። እነዚህ ናቸው ጥያቄዎች። ምናልባት አንዳንድ ግርታ ምናምን ከዚህ በኋላ አስፈቅድኩ ይሄ ትምህርታችን እየጠነከረ ነው እንጂ እየላላ ስለማይሄድ ብዙ ኦርቶዶክሳውያን ግድ ያላቸውን ጥያቄዎች ሰፊ ምላሽ የሚያገኙበት ላይቭ ነው ብዬ አስባለሁ። እነዚህ ናቸው እንግዲህ ጥያቄዎች። ካሉሲ በጣም 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 የምናመሰግነው መተህ ስለጠየቅ እናመሰግናለን። በርታለን። ደግሞ እንድትጠፋ አንፈልግም። በደንብ እየመጣ እኔ ጋር ያላችሁ ሁላችሁ እንግዲህ ካሉሲን በደንብ ፎሎ አድርጉ ብያለሁ። ለምን እኛ ፋሚሊዎች ፎሎ ካደረጉ በቃ የትም አትጠፋም። ሁሉም በደንብ እንድትመጣ ያደርጋሉ እና አንተም ብቅ በል እንዳትጠፋ ምናምን እና ተወዳጅ ወንድማችን ካሉሲ እሺ ከመውጣት በፊት እኔ ደግሞ ትንሽ ወንድማዊ የሆኑ ሀሳቦችን ላንሳ። ጾም እየጾምክ ነው? ኦኬ መልካም፣ በርታለን። በጸሎት አስበን። እሺ እንዴት ነው የንስሐ ህይወት? የንስሐ ህይወት እንግዲህ ያው
ባለፈው ዕለት አንድ ወዳጅ ብሎኛል ንስሓ ግባ ምናምን ብሎኛል። ያው እንግዲህ ንስሓ በዚህ ቀን ነው ብዬ መግባት ባልችልም በዚህ ዓመት ውስጥ እግዚአብሔር እንደፈቀደ እግዚአብሔር በፈቀደው ቀን ንስሓ እገባለሁ ብያለሁ። ያው እንደሱ ፍቃድ። መልካም። የመጀመሪያ ጥያቄ ያው ወጣትነትን የተመረኮዘ ስለሆነ ወጣትነትን ብዙ የሚያሳስቱ ነገሮች አሉ። እኛ ብንቆጠብ ብዙ አይነት የሚያሳስቱ ነገሮች አሉ እና ከእነሱም ብንርቅ እነሱ የሚመጡብን ነገሮች አሉ። ለዛም ነው አሁን ላይ ትንሽ ነገሮችን አስተካክዬ ያው እግዚአብሔር የተመሰገነ ይሁን እኔ ራሴንም ለመቆለብ ሳይሆን እንደዚህ ብዙ በወጣትነት የስህተቶችን እሰራለሁ ብዬ ማስብ ሰው አይደለሁም። እግዚአብሔር የተመሰገነ ይሁን በዚህ ብርታቱን ሰጥቶኛል። ብዙም በቀሎት የሚያውቁ ሰዎች አሉ። ምን ያህል አምላኬ ጋር ቅርበት እንዳለኝ ሲከፋኝም ስቅም እንደማመሰግን ብዙ መስካሪ ወዳጆች አሉ እና እግዚአብሔር የተመሰገነ ይሁን። እንደናንተም ባይሆኑ በሃይማኖት የሆኑ በትንሹ ጠንካራ ነው። ያው ከዚህም በላይ ደግሞ እግዚአብሔር ተጨምሮበት ደግሞ ይበልጥ እንደናንተ ይበልጥ አጠናክሮኝ አንድ ቀን እኔም የእሱን ትምህርት እንድሰጥ እንደሚያደርገኝ ተስፋ አደርጋለሁ። ይሄ ነው ፈለገ። ካርሎስ ይበልጣልን። እንደ እግዚአብሔር መልካም ፈቃድ ደግሞ እሺ ሌሎች ወንድሞችን ደግሞ ድል እንሰጥና ድጋሚ አንተን ከእንደገና ላይቭ ላይ እንጋብዛለን፣ እንገናኛለን። ነገር ግን አሁን ሳትወጣ በፊት ሁለት ነገሮችን አንድ ነገር አስቸግራለሁ። ከማስቸገሪ በፊት ከጆሲ ጋር ሰላም እንድትባባሉ እድል ልስጥ። እኔ ብቻ እየወረው ጆሲ እንዴት ነህ? ካርሎስዬ እንዴት ነህ? ሰላም ይብዛ ወንድማችን። ሰላም ይብዛ። እንዴት ነህ? ሰላም አለን። ፈልዬ ተገናኝተናል ከአንተ ጋር። ቀጥሉ፣ እየሰማሁ ነው። እሺ አይ ምን ላደርግ ነው መሰለህ፣ ካርሎስ ዛሬ ነጠላ ለብሶ በጣም አምሮበት ምናምን ነው የመጣውና ምን እናድርግ፣ አንድ ጌም እናጫወተውና ካርሎስን ካሸነፍ ነው መዝሙር እናዘምረዋለን። ሁለታችሁንም ካሸነፋችሁ አዘምራችኋለሁ። ጆሲንም ካርሎስንም እናዘምራችኋለን። ተወዳጆች አንድ ብቻ ምንም ቤት ሶፍት ምናምን አይደለም፣ አንድ ጨዋታ ነው የምንጫወተው። ጆሲ እንዳበቀብጥ እኔም ካሸነፍኳችሁ ሁለታችሁንም ነው የማዘምረው ማለት ነው። እኔም ካዘመ በቃ ካሸነፍ